ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያላቸው መረጃዎች ዋና ዋና ነጥቦች በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ተመራማሪዎች ሶማሊያ በቢሊዮኖች በርሜል የሚቆጠር የነዳጅ ክምችት እንዳላት ይገምታሉ። ቱርክ በሶማሊያ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር የተናገረችው ከወራት በፊት ታህሳስ ወር ላይ ነበር። ውጤቱ በምን ደረጃ ላይ ነው? አብረን የምንለው ይኖራል። አብረን እንከታተለው። ዛሬ ሱሌማኒ አፍሻር ኢራን ውስጥ ያለውን አምባገነናዊና አሸባሪ አገዛዝ በግልጽ ትደግፍና በማህበራዊ ሚዲያ ገጿ ላይም የኢራን አገዛዝ ፕሮፓጋንዳን ታስተዋውቅ ነበር ሲል የውጭ ጉዳይ ሚኒስትር ተናግሯል። እንዴት ወደ አሜሪካ ሊገቡ ቻሉ? በምን አግባብ ሊታሰሩ በቁ? አብረን የምናየው የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ይቆዩ። ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ሶማሊያ ከባህር ላይ ነዳጅ አገኘች። ሶማሊያ ከቱርክ መንግስት የነዳጅ ኦፋሪ ኩባንያ ጋር በመሆን የመጀመሪያዋን በባህር ላይ የነዳጅ ቁፋሮ ልትጀምር መሆኑን አስታውቃለች። ሶማሊያ እዚህ ውሳኔ ላይ የደረሰችው ባለፈው ዓመት የተደረገውን የነዳጅ ፍለጋ ውጤት መሆኑን ተከትሎ ነው። የቱርክ ፔትሮሊየም ኮርፖሬሽን ነዳጅ ቆፋሪ መርከብ የመጀመሪያዋን ዓለም አቀፍ ተልዕኮ ለመጀመር በአረቢያን ባህር ላይ ወደሚገኘው የሶማሊያ ግዛት አምርቷል። በቅርቡ በተደረገው የነዳጅ አሰሳ የተለዩ የውሃ አካባቢዎች ላይ ጥልቅ ቁፋሮ እንደሚጀምርም ተገልጿል። ሶማሊያና ቱርክ ባለፈው ዓመት የምርት መጋራት ስምምነት ተፈራርመዋል። የሞቃዲሾ ባለስልጣንም ቁፋሮ የሚሳካ ከሆነ ሰፊውን የተከማቸ እምቅ ሀብት የሚከፍትና የሶማሊያን ምጣኔ ሀብት እንዲያንሰራራ ያደርጋል ብለዋል። ሬስፕ ታይፕ ኤርዶዋን ይህን የተናገሩት እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ቱርክ አምርተው ከነበሩት የሶማሊያው ፕሬዝዳንት ሼክ ሐሰን ሞሐመድ ጋር በጋዜጣዊ መግለጫ በሰጡበት ወቅት ነው። ከአንድ ዓመት በፊት ሶማሊያና በቱርክ መካከል የተደረገው ዘርፈ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ የነዳጅ አሳሽ መርከቦችን በሶማሊያ የባህር ክልል ውስጥም አሰማርታ ፍለጋ ስታካሄድ ቆይታለች። የቱርኩ ፕሬዝዳንት ባለፈው ዓመት ለ9 ወራት የተካሄደውን የነዳጅ አሰሳ ተጠናቆ በዚህ ዓመት ነዳጅ ለማውጣት ቁፋሮ ይጀምራል ሲሉ ተናግረው ነበር። በህንድ ውቅያኖስ ላይ በሚገኘው የሶማሊያ የባህር ጠረፍ ላይ ሰፊ ቦታን የቱርክ ነዳጅ ፈላጊ አሳሽ ፍለጋ ማካሄዳቸውን የጠቀሱት ኤርዶዋን ይህን አይነቱን ስራ ለቱርክ አዲስ ነው ሲሉም በወቅቱ ተናግረዋል። ጀነራል ቃሲም ሱሌማን ዘመዶች ታሰሩ። ጀነራል ቃሲም ሱሌማኒ በ2020 ኢራቅ ውስጥ በተፈጸመው የአሜሪካን የአየር ጥቃት ተገለዋል። የሟች የኢራን አብዮታዊ ጥበቃ ዘብ ጀነራል ቃሲም ሱሌማኒ የቅርብ ዘመዶች በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። አሚዲያን ሱሌማኒ አፍሻርን እና የልጇን ህጋዊ የአሜሪካ የመኖሪያ ፈቃድ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ መሰረዙን መስሪያ ቤቱ ቅዳሜ ዕለት ባወጣው መግለጫ ገልጸዋል። የሱሌማኒ ልጅ ግን የውጭ ጉዳይ ሚኒስትርን ክስ አስተባብላ የታሰሩት ግለሰቦች ከአባቷ ጋር ምንም ግንኙነት እንደሌላቸው ተናግራለች። የኢራን ከፍተኛ የጦር አዛዥ የነበሩት ሱሌማኒ በወቅቱ የአሜሪካን ፕሬዝዳንት በነበሩት ዶናልድ ትራምፕ ትዕዛዝ በ2020 ኢራቅ ውስጥ በተፈጸመ የአሜሪካ የአየር ጥቃት ተገለዋል። በሩቢዮ በማህበራዊ ሚዲያ ላይ በለጠፉት ጽሑፍ ሁለቱ ሴቶች የአሜሪካን ኢሚግሬሽንና የጉምሩክ አስከባሪ ኃይል አይኤስ ቁጥጥር ስር እንዳሉና ከሀገሪቱ እስኪባረሩ እንደሚቆዩም ተናግረዋል። በኤክስ ላይ ባወጣው መግለጫ ሱሌማኒ አፍሻር እና ሴት ልጇ በዩናይትድ ስቴትስ በቅንጦት የሚኖሩ የግሪን ካርድ ባለቤቶች መሆናቸውን አክለዋል። በ2015 ወደ አሜሪካ በቱሪስት ቪዛ ከገቡ በኋላ ሱሌማኒ አፍሻር በ2019 ጥገኝነት አግኝተው በ2021 የግሪን ካርድ ባለቤት ሆነዋል ሲል የአሜሪካን የሀገር ውስጥ የደህንነት መምሪያ ለቢቢሲ የአሜሪካን አጋር ሲቢኤስ ኒውስ በሰጠው መግለጫ ገልጸዋል። በ2025 የዜግነት ማመልከቻ ሲያቀርቡ የግሪን ካርዳቸውን ከተቀበሉ በኋላ 4 ጊዜ ኢራንን እንደጎበኙ መግለጽ
መግለጻቸውን መምሪያው አስታውቋል። ወደ ኢራን ያደረገችው ጉዞ የጥገኝነት ጥያቄዎቿ ማጭበርበር ያለባቸው መሆኑን ያሳያል ሲል ገልጿል። መምሪያው አክሎም የሱሌማኒ አፍሻር ልጅ ሳሪናድ ሳዳት ሆሴኒ በ2015 በተማሪ ቪዛ ወደ አሜሪካ መታ በ2019 ጥገኝነት በ2023 ደግሞ ግሪን ካርድ እንደተሰጣትም አስታውቋል። የሱሌማኒ አፍሻር ባል አሜሪካ እንዳይገባ ታግዷል ሲል መግለጫውም ገልጿል። ሚኒስትሩ የሱሌማኒ አፍሻር ባል በስም አልጠቀሰም። የሱሌማኒ ልጅ ናርጄስ ሱሌማኒ በመግለጫዋ በአሜሪካ የታሰሩ ግለሰቦች ከሰማዕቱ ሱሌማኒ ጋር ምንም ግንኙነት የላቸውም፣ በአሜሪካ የውጭ ጉዳይ ሚኒስቴር የተሰጡትን ውንጀላዎች የተሳሳቱ ናቸው ብላለች። አሜሪካ በጣም ደካማና ዋጋ ቢስ ሆናለች፣ በትልቅ ሰው ላይ ውሸት እየፈጠረች ነው ብለዋል። ቢቢሲ ተጨማሪ አስተያየት እንዲሰጥበት የውጭ ጉዳይ ሚኒስትርን ቢጠይቅም ምንም የሚጨመር ነገር እንደሌለ አስታውቋል። የመረጃ ምንጭ ቢቢሲ አስነብበዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።